ለምንድነው በተሽከርካሪ ጭስ ማውጫ በኩል ነጭ፣ ጥቁር፣ ሰማያዊና ግራጫ ጭስ የሚወጣው? ምን አይነት ትርጉምስ አላቸው? የትኛው የበለጠ አደገኛ ነው? እንዴት ናችሁ? ውድና የተከበራችሁ የአውቶሞቲቭ ዞን ተከታታዮች፣ ባለፈው ክፍል 5 ዝግጅት ላይ በሞተር አጋዥ ክፍሎች ስር የነዳጅ አስተላላፊ ክፍሎችን ማቅረብ የሚታወስ ነው። በዛሬው ዝግጅት ላይ ደግሞ ከዚያ የቀጠለውን ክፍል 6 በተሽከርካሪ ጭስ ማውጫ በኩል የሚታዩ የጭስ አይነቶችና ትርጉማቸውን እንዲሁም ለነዳጅ አስተላላፊ ክፍሎች መደረግ ያለበትን ጥንቃቄ ይዤላችሁ መጥቻለሁ። በዝግጅቱ ማጠናቀቂያ ላይ የመለማመጃ ጥያቄዎችን እንዲሁ አዘጋጅቼላችኋለሁ። ከዝግጅቱ ጋር መልካም ቆይታ ይሁንላችሁ። በሞተር ውስጥ ነዳጅ ይቀጣጠላል። የተቀጣጠለ ነገር ካለ ደግሞ ጭስ መኖሩ ግድ ነው። ነዳጁ ወደ ሲሊንደሩ ገብቶ በትክክል ከተቀጣጠለና በአግባቡ ተጣርቶ የሚወጣ ከሆነ ውሃ፣ ካርቦን ዳይኦክሳይድ እና ናይትሮጅን በጭስ መልክ ይወገዳል። ይሄ ኖርማል ነው። በመጠንም አነስተኛና በጣም የሳሳ ከመሆኑ የተነሳ የጭስ ማውጫ ጫፉ ላይ ጨርሶውኑ የማይታይበት ጊዜ አለ። ስለዚህኛው ጭስ ምንም አናወራም፣ ምክንያቱም መውጣት ያለበትና ትክክለኛው ጭስ በቃ ይሄ ነው። ትልቁ ትኩረታችንን ብዛት ስላለውና መልኩ የተለየ ስለሆነው የተሽከርካሪ ጭስ እናወራለን። በተለይ አደገኛ መሆናቸውን ስለሚጠቅሙን የጭስ አይነቶች በደንብ አድርገን እናወራለን። ወደ ዝርዝር ሐሳቡ ስገባ ሞተር ከሞቀና በምናሽከረክርበት ጊዜ ከዚህ በታች የተዘረዘሩት አራቱን የጭስ አይነቶች ማለትም ከአራቱ አንዱ ካሳየ ችግር እያመለከተ ነው። አንደኛ፣ ነጭ ጭስ። ነጭ ጭስ በጭስ ማውጫ በኩል በተለያየ ምክንያት ሊወጣ ይችላል። ለምሳሌ ጠዋት ላይ እንዳስነሳ ነው ሞተሩ ቀዝቃዛ በመሆኑ ወይም ሞተሩ ተገቢው ሙቀት ደረጃ ላይ ስላልደረሰ በከለሩ ነጭ ወይም ጥቁር በዛ ብሎ ይወጣል። ከዚህ ውጭ ግን ሞተሩ ከሞቀና እየተነዳ የበዛ ነጭ ጭስ የሚያወጣ ከሆነ ፍጹም ችላ የማይባል ትልቅ ብልሽትን እያመለከተ ነው። ይህ ችግር የሚከሰተው አንደኛ የላይኛው ወይንም የቴስታታ ጋስኬት መበላሸት አሊያም የማሽግ ብቃቱን ሲያጣ፣ ሁለተኛ ቴስታታ በውስጠኛው በኩል ሲሰነጠቅና ኩላንት ወደ ማቀጣጠያ ክፍል ወይንም ኮምበስችን ቻምበር ገብቶ ከነዳጅ ጋር ሲቀጣጠል ነው። የቴስታታ ጋስኬት መበላሸት ከቴስታታ መሰንጠቅ ጋር ሲወዳደር ችግሩ አነስተኛና የተወሰነ ወራትን ሊሰጥ ይችላል። ዝም ብለን ካየነው ግን አደገኛ ነው። የቴስታታ መሰንጠቅ ደግሞ ችግሩ ከፍተኛ ሲሆን ብልሽቱም ምንም ጊዜ አይሰጥም። ይህን ችግር ለማስወገድ እንደ ችግሩ መጠን ጋስኬት ከሆነ ጋስኬቱን፣ ቴስታታም ከሆነ ቴስታታም ማስቀየር ነው። በተረፈ የማቀዝቀዣ ክፍላችን የማንጠባጠብ ምንም ችግር ሳይኖርበት ራዲያተራችን የሚያጎድል ከሆነ ነጭ ጭስ የወጣበት ምክንያት ኩላንቱ ማቀጣጠያ ውስጥ መግባቱ እንደሆነ አንዱ ማስረጃ ሊሆን ይችላል። ሁለተኛ፣ ጥቁር ጭስ። የዚህ አይነት ጭስ በጭስ ማውጫ በኩል የሚወጣ ከሆነ አንደኛ አየሩና ነዳጁ በንጽጽር ሲታይ አየሩ አንሶ ነዳጁ ሲበዛ፣ ሁለተኛ የሞተሩ የመስሪያ መጠነኛ ሙቀት ሲያንስ፣ ሶስተኛ ደብራተሩ አጠገብ ያለው የአየሩን ብዛት የሚለካው ወይንም ማስ ኤር ፍሎ ሴንሰር ተበላሽቶ ለሞጁሉ የተሳሳተ መልእክት ያስተላልፍ ነው። በዚህ ምክንያት ነዳጁ ሳይቀጣጠል ወይንም መቀጣጠሉን ሳይጨርስ በጥላሸት መልክ ይወጣል። ለዚህ ችግር መነሻ ምክንያት የሚሆኑት አንደኛ ደብራተር መቆሸሽ፣ ሁለተኛ በእኛቶሪ ብልሽት ምክንያት ነዳጁ በዛ ብሎ ሲረጭ ወይንም መርጨቱን ትቶ እኛቶሪ ሲያፈስ አሊያም ደግሞ ሲያንጠባጥብ ነው። ነዳጁ ቶሎ እንዲቀጣጠልና ሳይቀጣጠል የሚወጣው ነዳጅ እንዲቀር በትክክለኛው ጉም መልክ መረጨት አለበት። ሶስተኛ፣ ሰማያዊ ጭስ። ሌላው ብልሽትን የሚያመለክትን የጭስ አይነት ሰማያዊ ጭስ ሲሆን አንደኛ የመቃ ቀለበት ወይም ፋሻዎች መሳሳት፣ ሁለተኛ የሲሊንደር ግድግዳ መበላት፣ ሶስተኛ የቫልቭ ሲሎች መድረቅ አሊያም መበላት፣ አራተኛ ቱርቦ ቻርጀር ባላቸው ተሽከርካሪዎች ላይ የቱርቦ ቻርጀር ሲሎች መበላሸት ወዘተ የተነሳ ማቀጣጠያ ክፍል ወይንም ኮምበስሽን ቻምበር ውስጥ ሞተር ዘይት ገብቶ ከነዳጅ ጋር ሲቀጣጠል የሚፈጠር የጭስ አይነት ነው። ይህ የጭስ አይነት ሲከሰት የሞተር ጉልበት ከመቀነሱም ባለፈ እድሳት መፈለጉን ሊያመለክት ይችላል። በተጨማሪም ዘይት ማቀጣጠያ ውስጥ መግባቱን ለማረጋገጥ የጭስ ማውጫ ጫፉ ላይ ያለውን ጭስ በጣታችን ጠርገን በመዳሰስ ጣታችን ላይ የሚያዳልጥ መሆኑን በማየት ማወቅ ይቻላል።
አራተኛ ግራጫ ጭስ። የዚህ አይነት ጭስ አልፎ አልፎ የሚታይና የሚከሰትበትም ምክንያት ብዙ በመሆኑ ውስብስብ ነው። የጭሱ መነሻ ምክንያቶቹ ብዙ ቢሆንም በብዛት የሞተር ዘይትና ኩላንት በማቀጣጠያ ውስጥ ገብተው ከነዳጅ ጋር ሲቀጣጠሉ የሚታይ ነው። ከሌሎቹ የጭስ አይነቶች ጋር ሲወዳደር ይሄኛው ብሶ የምናገኘው ሲሆን ሙሉ የሞተር እድሳት እንደሚፈልግ አመልካች ነው። ስለ ጭስ አይነቶችና ትርጉማቸው ጠቅለል ስናደርገው አንደኛ ነጭ ጭስ ኩላንትና ነዳጅ መቀላቀሉን ያመለክታል። ሁለተኛ ጥቁር ጭስ ወደ ሲሊንደር የሚገባው አየር አንሶ በንጽጽር ነዳጁ ሲበዛና የሞተሩ የመስሪያ ሙቀት አነስተኛ ሆኖ መቀጣጠሉን ሳይጨርስ ነዳጁ ሲወጣ ነው። ሶስተኛ ሰማያዊ ጭስ በማቀጣጠያ ክፍል ውስጥ የሞተር ዘይት ገብቶ ከነዳጅ ጋር ሲቀጣጠል የሚፈጠር ነው። አራተኛ ግራጫ ጭስ በሞተር ውስጥ በብዛት የሞተር ዘይት ኩላንትና ነዳጅ ሲቀላቀል የሚፈጠር ነው። በተረፈ እነዚህ የጭስ አይነቶች ችግርን የሚያመለክቱት ሞተሩ ከሞቀና ጭሱ የበዛ ሆኖ ሲገኝ ነው። ለነዳጅ አስተላላፊ ክፍሎች መደረግ ያለበት ጥንቃቄ፣ አንደኛ የነዳጅ መስመሮች የማያፈሱ መሆናቸውን ዘውትር መቆጣጠር። ሁለተኛ የነዳጅ ጋን ውስጥ ከግማሽ በታች ነዳጅ እንዳይወርድ መጠበቅ። ነዳጅ ከግማሽ በታች ሆኖ መጠኑ ባነሰ ቁጥር ዝቃጮችና ቆሻሻዎች ከነዳጁ ጋር ሲነጻጸሩ እየበዙ ስለሚመጡ የነዳጅ ፓምፑ ቆሻሻዎችንም ከነዳጅ ጋር ወደ ነዳጅ አስተላላፊ ክፍሎች በመግፋት ፊልትሮ፣ ካርቡሬተር እንዲሁም በናፍጣ ሞተር ላይ ደግሞ ኢንጀክሽን ፓምፕ እና ኛቶሪ እንዲቆሽሹና ሞተር ጉልበት እንዲያጣ ከዚያም አልፎ ለከፍተኛ የጥገና ወጪ ሊዳርግ ይችላል። ሶስተኛ የነዳጅ ጋን ክዳን በራሱና በትክክለኛው መክደኛ መክደንና እላዩ ላይ ያሉትን ትንንሽ ቀዳዳዎች ወይንም ቬንቶች በቆሻሻ እንዳይደፈኑ በንጽህና መጠበቅ። አራተኛ የነዳጅ ጌጁ በተበላሸ ጊዜ የነዳጅ መጠንን ለመመልከት እንጨት መሰል ነገሮችን ወይንም ሽቦ አለመጠቀምና ጌጅ መስራቱን ዘውትር ማየት፣ ከተበላሸ ደግሞ ማስጠገን። አምስተኛ በሰርቪስ ጊዜ የነዳጅ ማጣሪያን በማኑዋሉ መሰረት መቀየር ወይንም አጽድቶ መግጠም። ስድስተኛውና የመጨረሻው ለነዳጅ አስተላላፊ ክፍሎች መደረግ ያለበት ጥንቃቄ ከነዳጅ ማደያ ውጭ የተቀዳ ነዳጅ አለመጠቀም። የተከበራችሁ አድማጭ ተመልካቾች የዛሬው ዝግጅት በዚህ ተጠናቋል። በሚቀጥለው ቪዲዮ ክፍል 7 የማቀዝቀዣ ዘዴ ወይንም ደግሞ ኩሊንግ ሲስተም ይዤላችሁ እመጣለሁ። መለማመጃ ጥያቄዎች ይቀጥላሉ። እኔ ግን በዚሁ እሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።